ሰሞኑን ወደ ትግራይ አካባቢ ተከታታይ የሆኑ እና ተደጋጋሚ የሆኑ የአየር ኃይል ጥቃት የድሮን ጥቃት እየተፈጸመ ነው ያለው። ትናንት እንደዚሁ ለመቀሌ አቅራቢያ የሆነ እንደርታ ውስጥ ያለ አንድ ቀበሌ ወረዳ አካባቢ ላይ እንደዚሁ ጥቃት ተፈጽሞ ነበረ። ቲፒኤልኤፍ መፈጸሙን በኮሚኒኬሽን በኩል አረጋግጧል እና ምንም አይነት ጉዳት የደረሰ ነገር የለም ብሎ ቢናገርም ግን የአካባቢው ሰዎች አንድ ሰው ጉዳት ደርሶበት ተሸክሞ ሲሄዱ አይተናል የሚል ነገር አንስተው ነበር። ዛሬ ደግሞ ሁለት ቦታ ላይ ጥቃት ተፈጽሟል። አንደኛው በቲፒኤልኤፍ በኩል እንደተገለጸው መኖሪያ አካባቢ ነው እና ወደ 13 ሰዎችን ጉዳት አድርሷል። መኖሪያ ቤት አካባቢ ላይ ነው እና አይ ቲንክ ሁሉም ንጹሃን መሰሉኝ፣ ወይም ደግሞ ከነሱ ውስጥ ብዙሃኑ ንጹሃን ሊሆን ይችላል፣ ወይም ንጹሃኖች አሉ። ወደ 13 ሰዎች ተጎድተዋል። አንድ ሁለት ወይ ሶስቱ የሚሆኑት ትንሽ ጉዳታቸው ከፍ ያለ ነው የሚል ነገር ነው ያነሱት። የሞተ የለም፣ እንደዛ ነው ቲፒኤልኤፍ የሚያወጣው። የድሮን ጥቃት ግን የተፈጸመው ሌላም ቦታም አለ፣ 2 ጊዜ ነው። ሌላኛው ቦታ ላይ ደግሞ የደረሰ ጉዳት የለም ነው በቲፒኤልኤፍ በኩል እየተባለ ያለው እና 2 ጊዜ ዛሬ ጥቃት ተፈጽሟል። ሰሞኑን ደግሞ በጣም በተደጋጋሚ ጊዜ ጥቃት ተፈጽሟል። በሁለት አይነት መልኩ ብናየው ደስ ይለኛል። አንደኛው የድሮን ጥቃት ራሱ የተፈጸመ ያለው ምን ታሳቢ አድርጎ ነው የሚለውን ከቲፒኤልኤፍ ምላሽ ጋር እያያዝን እናወራዋለን። ሁለተኛው የንጹሃንን ጉዳይ በሚመለከትም እንደዚሁ ጊዜ ሰጥተን እናወራዋለን። ሶስት ምክንያቶች ቢያንስ ዛሬ መነጋገር እንችላለን። የድሮን ጥቃት እየተፈጸመ ያለበት ምክንያት ሶስት ነገሮችን ማንሳት እንችላለን። እነዚህ ነገሮች ለሌላም ጊዜ ቢሆን ምክንያት ናቸው። ወደ ጦርነቱ ወደ ሙሉ የተሟላ አይነት ጦርነት ውስጥ እስከሚገባ ጊዜ ድረስ ምክንያት ሆነው የሚያገለግሉ ጉዳዮች ናቸው። አንደኛው የብልጽግና የጥቃቱ ዓላማ ወሳኝ የሚባለው አቅማቸውን መምታት ነው፣ ማዳከም ነው። ወሳኝ የሚባል አቅማቸውን ቲፒኤልኤፍ ትላንት የነበሩት አይነት ትጥቆች ሳይሆን አዳዲስ ነገሮችንም አስገብቷል። በሱዳን በኩል አስገብቷል፣ በኤርትራ በኩል አድርጎ ማለት ነው እና በምጽዋም በኩል እንደዚሁ አስገብቷል። እንደዚህ አይነት መሳሪያዎች እንዳሉት የሸረሪና ውጊያ ላይ ታይቷል በደንብ። እነዚህን ነገሮች ኢላማ ያደረገ ጥቃት ነው እየተፈጸመ ያለው። ቲፒኤልኤፍ ወደ ጦርነት እንዳይገባ ለማድረግ ከወዲሁ እጅ እንዲሰጥ ለማድረግ አሊያም ደግሞ ወደ ጦርነትም ደግሞ ከገባ ሊኖረው የሚችለውን አቅም ለማዳከም እና ሊፈጥር የሚችለውን ጉዳት ለመቀነስ ወሳኝ የሚባሉ አቅሙን ማዳከም ያስፈልጋል። እነዚህ ምናልባት ሎጂስቲክ ሊሆን ይችላል፣ ምናልባት መሳሪያ ሊሆን ይችላል፣ ምናልባት ሰው ሊሆን ይችላል። ለምሳሌ የዛሬው ድሮን ጥቃት ምናልባት አንድ አመራር ለመምታት ታስቦ ሊሆን ይችላል። እንደዚህ አይነት መረጃ ወይ ደርሷቸው ያግኝተው ነገር ሊሆን ይችላል። ወሳኝ የሚባል አቅማቸውን ስንል በቃ ወሳኝ የሚባል የጦር ሰው ካለ ወይም አመራር ካለ፣ መሳሪያ ካለ፣ የሎጂስቲክ ክምችት ካለ እሱን ማዳከም ነው። ታርጌት ያደረገው እሱን ነው። ተከታታይ እየሆነ ያለበት ምክንያት ከዛ ጋር የተያያዘ ነው። አንዱ ምክንያት እሱ ነው። ሁለተኛ የራሱን አቅም ማሳየትና የቲፒኤልኤፍን አቅም ማሳጣት ነው። በቲፒኤልኤፍ በኩል የምትሰሙት ፉከራ አለ እና ድሮን አለን ምናምን የሚል ነገር እሱን ማሳጣት ነው የተፈለገ ያለው። ያ ነው። እግረ መንገዱን ደግሞ የራሱን አቅም ነው። የፈለኩበት ቦታ ኢቨን መቀሌ ገብቼ መምታት እችላለሁ ነው። ለምሳሌ ዛሬው አስፈላጊ ሆኖ ካገኙት መቀሌ ሁሉ ሄጄ መምታት እችላለሁ የሚል አቅሙን ነው እያሳየ ያለው።
አቅሙ ነው እና ያንተን አቅም እያሳጣህ ነው ያለው። የቲፒኤልኤፍ ሰዎች አሁን ላይ እየገባቸው ነው ይሄ ጉዳይ እየገባቸው ነው። ቲፒኤልኤፍ ድሮን ታጥቄያለሁ ይላል በአንዳንድ አክቲቪስቶቹ በኩል። ለምን እንደዛ እንደሚሉ እነሱን አላውቅም። ከታጠቅም ታጥቄያለሁ አይባልም። ሙያ በልብ ነው ብለህ መስራት ነው። ያንተ ድሮን ስለታጠቅ ምን የሚፈጠር ነገር አለ? ድሮን ያልታጠቀ አካልን እንደዛ ብትለው መልካም። አንዳንድ ጊዜ እኮ እንዲህ አይነት ነገር አለኝ ብለህ የመከላከያ አቅምህን ከፍ አድርገህ የምትናገረው ያ አካል ወደ ጦርነት ውስጥ መግባት አያዋጣኝም ብሎ ችግሩን ከጦርነት ውጪ በሆነ አይነት መንገድ እንዲፈታው ነውና ዲተራንስ ነው። አስቀድመህ ብትመጣ እንዲህ አይነት ዋጋ ይደርስብሃል፣ ይህንን አይነት ዋጋ ትከፍላለህ ብለህ ወደ ጦርነት ላለመግባት የሚደረግ ነው። ወይም ደግሞ ከጦርነት ውስጥ ሳትገባ ፍላጎትን የምታስፈጽምበት መንገድ ነው። ድሮን አለኝ ስላልክ ሌላው አካል ለምን ድሮን እኮ አለው። ድሮን መኖር ብቻ ያመርታል እኮ ያመርታል። ድሮን ሁሉ ያመርታል። እኮ ውሸት እኮ አይደለም። ለምን እንደተናገሩ ግራ ነው የሚገባኝ። ግን አለን ይላሉ እነሱ። ያንን አቅማቸውን ማሳጣት ነው የተፈለገው። ይህን አቅማቸውን ማሳጣት ነው። ካለ ታዲያ ምንድን ነው? ምን እየጠበቅ ነው? ቀን እየተደበደብክ ቀን ምንድን ነው የምጠብቀው? ኦኬ ማለት ወደ መጠነ ሰፊ ወደሆነ ጦርነት ውስጥ አትግባ። ለዛ የራስ የሆነ ጊዜ ይኖርህ። ግን ቢያንስ የመከላከል አቅም የት አለ? እንዴት የሆነ ድሮን እንኳን መታተለው ወይ የሆነ ጀት ወይ የሆነ ሄሊኮፕተር እንኳን እንዴት መታተለም? ጥቃት አትሰንዝር። ራስም እንደተናገርከው እኛ መከተን የሚሉት መከላከል እንደማለት ነው። ወደ ጥቃት አንሄድም፣ ችግሩ በውይይት እንዲፈታ ነው የምንፈልገው። ነገር ግን ጥቃት ቢሰነዝርብን እንመከታለን አይነት ነገር ነው። የመከታ አቅማችን የሚባለው እሱ ነው። ስለዚህ ለምን አትመክትም? እንዲህ አይነት ጥያቄ እንዲነሳ ነው ሁለተኛው ዓላማ። የመመከትም ቢሆን አቅም የላቸውም የሚል ነው። ዛሬ ብቻ ሁለት ቦታ ላይ እንግዲህ ምን አይነት ጉዳት ነው የደረሰው ምናምን የሚለውን ከቲፒኤልኤፍ ብቻ ነው የሰማ ነው እንጂ በሌላኛው በኩል እኮ የተነገረ እኮ አይደለም። እንደውም አክቲቪስቶቻቸው የሚያወሩት አየር መቃወሚያቸው ተመታ ምናምን እያሉ ነው። ውሸት ማውቀው ነገር የለም። ግን ተመታሃል፣ አንድ ሁለት ጊዜ ዛሬ ተመታሃል። ይህንን እንኳን መከላከል እየቻልክ አይደለም። እንዲህ አይነት ጥያቄ እንዲነሳበት ማድረግ እና በሶስተኛ ደረጃ ጫና ውስጥ እንዲገባ ማድረግ ነው። ለምሳሌ ቲፒኤልኤፍን ተስፋ አድርጎ ይጠብቅ የነበረ አካል አሁን ላይ ቲፒኤልኤፍን ተስፋ ማድረግ ይተዋል። ምክንያቱም ቲፒኤልኤፍ ራሱንም መከላከል የሚችል አይነት አካል አይደለም። እያየ ነው እንደሆነ ቲፒኤልኤፍን የሚደግፍም አካል ምንድን ነው የምትጠብቁት ይላል። ምን እስክትሆኑ ነው የምትጠብቁት የሚል ጥያቄ ያነሳል። እየተነሳም ነው። ያው እነሱ የሚሰጡት ምላሽ አለ። አይ ስሜታዊ ሊያደርገን ፈልጎ ነው የሚል አይነት ምላሽ እየሰጡ እንደሆነ ይነግሩናል የራሳቸው ሰዎች። ስሜታዊ ሊያደርገን ፈልጎ ነው። ስለዚህ ኦኬ እሺ፣ የታል ታዲያ የምትከላከለውስ? ተዋታ ጥቃ ግን የምትከላከለው ስሜታዊ ሆነ ጦርነት አትጀምር፣ ወይም ደግሞ ወደ ተሟላ ጦርነት ውስጥ አትግባ። ግን ቢያንስ ስትከላከል እንይህ እኮ ነው የደጋፊዎቹ እኮ ጥያቄ። ራስህን እኮ መከላከል እኮ ችግር እኮ የለውም። አንድ እንደው እየበረረች ያለች ድሮን መተህ እኮ ብትጥል ለደጋፊዎችም ትልቅ ሞራል ነው እኮ የሚሆነው። አያቅም አለ ማለት ነው የሚለውን ነገር ይተማመናሉ። አያስፈላጊ። ስለዚህ ጊዜ እየጠበቁ ነው። ተገቢ በሆነ ጊዜ ይህንን አካል ዋጋውን ይሰጡታል የሚል አይነት ሞራል ይሰማል። ግን ዝም ብለህ በተቀጠቀጥክ ቁጥር እንደዚህ ድሮን ጥቃት ተፈጸመብን እንዴ? ለዚህ ጊዜ መንግስቱን ለምን ታፈርሳለህ? ለዚህ ነው እንዲህ ጊዜ መንግስቱን ያፈረስከው።
ጊዜያዊ መንግስቱን እኮ ስታፈርስ ጄኔራል ታደሰ ወረደ ከዚህ በኋላ ይሄ ጦርነት መንገድ ነው፣ ከዚህ በኋላ የሚመጣውን ነገር እነዚህ ሰዎች ኃላፊነት ይወስዳሉ አሉ። እነ ዶክተር ደብረጽዮንም ኃላፊነት እንወስዳለን ብለው እኮ ነው መንግስት መሰረትን እኮ ያሉት። ይሄን ተከትሎ የሚመጣ ነገር ካለ የመከታ አቅሞቻችንን አስተባብረን እንመክታለን ነው ሲባል የነበረው። እንደውም ከዛ ታልፎ አይ ይሄንን ስርዓት እንቀብረዋለን ወደ ማለት ሁሉ ተሸጋገረ። የት አለ ታዲያ? የት አለ? ይሄን እያልክ ትላንት ብለዋል። አሁን ይሄን እንቀብረዋለን፣ ሌሎች ኢትዮጵያኖችን ሁሉ አስተባብረን ጥምረት ፈጥረናል፣ አሁን ልንቀብረው ነው ባለ ቁጥር ሄዶ ተደበደበ። መግለጫ ነው የሚያወጣው፣ ቲፒኤልኤፍ መግለጫ ነው የሚያወጣው። ይሄ ጫና ውስጥ ይቀጣል እና ደጋፊዎቻቸው እየጠየቁ ነው ምንድን ነው ሊጠበቅ ያለው እያሉ ማለት ነው። አመራሩን ይከፍላል። ምክንያቱም እንዲህ ዝም ብለን እንዴት እንቀመጣለን ቢያንስ የሆነ እርምጃ እንውሰድ እንጂ የሚል ይኖራል። ሌላው ደግሞ አይ ብሎ አቅሙን የሚያውቅ ማለት ነው አይ ቆይ ጊዜ እንጠብቅ ምናምን የሚል አካል ይኖራል። ይሄ አለመግባባት ይፈጥራል እና ጫና ውስጥ ይከታል። ያ ጫና ደግሞ እርስ በርሳቸውም እንዲከፋፈሉ እንዲለያዩ ያደርጋል። እነዚህ አይነት የድሮን ጥቃቶች ወሳኝ አቅማቸውን ማዳከም፣ ከዛም ባለፈ አቅማቸውን ማሳጣት፣ ከዛም ባለፈ ጫና ውስጥ መክተትና እነሱን መከፋፈል ወይም የተሳሳተ አይነት እርምጃ ውስጥ እንዲገቡ ማድረግ ነው። እነዚህን ታሳቢ ያደረገ ነው ተደጋጋሚ የሆነው የድሮን ጥቃት። ከዚህም ውጭ ሌሎች ዓላማዎች ሊኖሩት ይችላሉ፣ ግን እነዚህ ውስጥ ሊጠቃልል እንደሚችል እንገምታለን። ዛሬ ንጹሃን ላይ ጉዳት ደርሷል። ያሳዝናል። ንጹሃን ያልተጎዱበት ቀን ኖሮ አያውቅም ኢትዮጵያ ውስጥ። ምክንያቱም ሁሌም ጦርነት ውስጥ ነው። ኦሮሚያ ውስጥ ጦርነት አለ፣ አማራ ውስጥ ጦርነት አለ፣ አሁን ደግሞ ትግራይ ውስጥ ጦርነት እንደ አዲስ እያገረሸ ነው። እነዚህ ያሉበት አካባቢዎች ላይ በሙሉ የንጹሃን ሞት አለ። ጦርነት የለም የሚባልበትም አካባቢም ላይ የንጹሃን ሞት አለ። ተፈጥሯዊ በምናም በሆነ እኮ አይደለም፣ ግን ስርዓት አልበኝነት በመኖሩ ስርዓት ማስከበር ባለመቻሉ ምክንያት እኮ በተለያየ አይነት መንገድ ንጹሃን ይሞታሉ። አሳዛኝ ነው ይሄ አሳዛኝ ነው። እኔ እንደውም ብዙ ሰዎች የሞቱ መስሎኝ ነበረ፣ ግን ራሱ ከቲፒኤልኤፍ እንደሰማሁኝ 13 ሰዎች ተጎድተዋል የሚል ነው። ግን ልንገራችሁ ከዚህ የባሰ ነገር ነው የሚመጣው። የቲፒኤልኤፍ ሰዎችም ይህን ቢያውቁት ጥሩ ነው። የሚመጣው በጣም የባሰ ነው። ትላንት ከነበረው ሁሉ የሚብስ ነው። ትላንት ከነበረው ሁሉ ይሄንን ስንት ጊዜያችን ነው ደጋግመን ስንናገር። አንዱ ቲፒኤልኤፍ ተረጋጋ። በነገራችን ላይ ማንም ሰው ነው የምላችሁ ቲፒኤልኤፍን ወደ ጦርነት አትግባ ብሎት የሚያውቅ የለም። የነጌታቸው እነ ዶክተር ደብረጽዮን ልዩነት የጊዜ ጉዳይ ነው። የጄኔራል ታደሰ ወረደ ልዩነት ከነ ደብረጽዮን ጋር የጊዜ ጉዳይ ነው። ጄኔራል ታደሰ ወረደ ማንዶ በግልጽ እኮ ተናግረው ለጦርነትም ጊዜ አለው። አሁን ያለንበት ወቅት ጥሩ ወቅት አይደለም። ለእያንዳንዱ ነገር ወቅት አለ። እዚህ ጋር ቁጭ ብሎ ለማውራት ወቅት አለው። በነገራችን ላይ የምትፈልገውን ነገር በፈለግከው አይነት መንገድ የሆነ ጊዜ በደንብ ትገልጻለህ። ጥሩ ወቅት ላይ ነው፣ ጥሩ ኮንዲሽን ላይ ነው፣ ጥሩ ስሜት ላይ ነው ምናምን። አንዳንዴ ደግሞ እንደዛ አትሆንም። የአይነት ስሜት ሁሌ አይኖርም። እንኳን ጦርነትን ያክል ይቀርና ጊዜው ጥሩ አይደለም። ህዝባችን ገና አላገገመም።
ፓርቲው በመከፋፈሉ ምክንያት ህዝቡም ተከፋፍሏል። ፓርቲው በመከፋፈሉ ምክንያት ሰራዊቱ ተከፋፍሏል። ጥሩ ቁመና ላይ አይደለንም። ወዳጆች አሉን እንኳን እንዳንል ጥሩ የሚባል ወዳጅ የለንም። በእነሱ እንኳን እንዳንተማመን ጥሩ ነው የሚባል ወዳጅ የለንም። የዓለም አቀፉ ማህበረሰብ እንደ ትላንቱ ከጎናችን ሊቆም ዝግጁ አይደለም። እንጠብቅ። ራሳችንን ብቁ የሚያደርጉ ቢያንስ አት ሚኒመም ሌቭል መሰራት ያለባቸውን ስራዎችን እንስራ። በትንሹ እንኳን መሰራት ያለባቸውን ቲፒኤልኤፍ እኮ በትንሹ መሰራት ያለበትን ስራ እንኳን እኮ ሳይሰራ እኮ ነው ነገሮችን ወደ ጦርነት እያስገባ ያለው። ተው፣ ተረጋጋ። እንደውም እነ ጌታቸው ረዳ መንበርከክ ሁሉ ካለብን ለህዝባችንን ዋጋ ካላለማስከፈል ብንንበረከክስ ጊዜ እኮ ነው፣ ምን ችግር እኮ አለው እስከ ማለት ሁሉ እኮ ደርሰዋል። አይ አንንበረከክም ብለህ እንዲህ ከሚሆንማ አይነት ነገር አቋም ይዘ የሆነ ክብሬን ምናምን አይነት ነገር አቋም ይዘ ህዝብን ዋጋ ከምታስከፍል አንዳንድ ጊዜም እኮ ዝቅ ማለት ካለብህ ለራስህ ብለህ እኮ አይደለም፣ ለራስህ ብቻ ቢሆን ምን ችግር አለው? ምን ችግር አለው? ግን ለኔ ለምትላቸው አካላቶች ስትል እኮ አንዳንዴ ዝቅ እኮ ይባላል። ለነሱ ሲባል ዝቅ ይባላል። እና ሰው ይሄንን ነበረ ሲለው የነበረው። አሁን ንጹሃን እየተጎዱ ነው። ነገ ከነገ ወዲያ ከዚህም የበለጠ ነው የሚኖረው። ከዚህ የበለጠ ነው የሚኖረው። አንደኛ በጦርነት ባህሪ ውስጥ ንጹሃን ሁሌም ይጎዳሉ። ይሄ የሚታወቅ ነው። ኮላተራል ዳሜጅ ይሉታል። እኔ ግን ኢትዮጵያ ውስጥ የንጹሃንን ግድያ ከዛ ጋር አያይዤ አይደለም የማየው። እንደዛ አይደለም። እኔ ከዛ ኮላተራል ዳሜጅ በሚል አይደለም የማየው። ኢትዮጵያ ውስጥ የጦርነት ህግ የሚባል ነገር የለም። ኢትዮጵያ ውስጥ በምንም አይነት መንገድ ብቻ ይሁን ውጤቱን ማምጣት ነው። ንጹሃንን ጨፍጨፈህም ቢሆን አርግፈህም ቢሆን ውጤቱን ማምጣት ነው። ኢትዮጵያ ውስጥ ጦርነት ሲባል መርህ የለውም፣ ህግ የለውም፣ ሞራል የለም። በቃ ኢትዮጵያ ውስጥ ያለው ጦርነት ይሄ ነው። ለተፈጠረ ነገር እንኳን ራሱ ስህተት ነው ይቅርታ የሚል ነገር እንኳን የለም። በቃ ዝም በለው ይሙት እሱ ብቻ ግን ውጤቱ ይምጣ ነው። ይሄ የሁሉም ባህሪ ነው። ብልጽግናም ይሄ ባህሪ ያለው ሶ ከዚህ አኳያ ስናየውና አሁን ደግሞ ሊኖር የሚችለው ደግሞ ጦርነት በጣም ሰፊ ስለሆነ ሻዕቢያን የሚያካትት ከሻዕቢያ በስተጀርባ ያሉ አካላቶችን የሚያካትት ከብልጽግና በስተጀርባ ያሉ አካላቶችን የሚያካትት ኢትዮጵያ ውስጥ ያሉ ታጣቂዎች በሙሉ በአንድ ሆነው ሊሰለፉ ያሉበት አይነት ጦርነት ይሄ ብልጽግናን በጣም የሚያስደነግጥ ነው። ይሄ ከመሆኑ ጋር በተያያዘ ለንጹሃን ጥንቃቄ የሚያደርግ የለም። ጦርነት ሲኖር ሁሌም ቢሆን ንጹሃን ይጎዳሉ። ያሁኑ እንደውም ጉዳት ነው፣ ገርሞኛል። ነገ ከነገ ወዲያ የሚዘገንን አይነት ነገር ሁሉ ልንሰማ እንችላለን። የሚዘገንን ነገር ሁሉ ልንሰማ እንችላለን። ይሄንን ማወቅ ያስፈልጋል። ለዛ ነው ወደ ጦርነት ውስጥ ስትገባ አይ በንጹሃን ሞት አተርፍበታለሁ ብለህ ካልሆነ በትክክል ለንጹሃን የምታስብ ከሆነ ራስን ብቁ አድርገህ ወቅት መርጠህ እንደዛ ነው ልትገባ የሚገባው። ቢያንስ መከላከል የሚያስችል አቅም እንዳለ እርግጠኛ ስትሆን እንጂ ዝም ብለህ አትገባም። ዝም ብለህ ከገባህ በንጹሃኑ ለማትረፍ ፈልገሃል ማለት ነው። ጦርነት ነው። አሁን ደግሞ ያለው ጦርነት ከባድ ጦርነት ነው የሚኖረው ጦርነት። ከዚህ አኳያ የንጹሃን ሞት በጣም እኔ ከሆኑ ሳስብ ሁሉ ይዘገንነኛል። እስካሁንም እየሞተ ነው፣ ሳይሞት ቀርቶ እኮ አይደለም። ግን አሁን በጣም ይቀጥላል፣ ይብሳል። አማራም ክልል ላይ፣ ትግራይም ላይ፣ ኦሮሚያም ክልል ላይ ጦርነቱ ይኖርባቸዋል ተብሎ የሚታሰቡ አካባቢዎች ላይ በሙሉ ንጹሃን ጉዳትና ሞት
የንጹሃን መከራና ስቃይ በጣም ከፍተኛ እንደሚሆን አልጠራጠርም። አንዱ ያ ነው። ሁለተኛው የብልጽግና ባህሪ ነው። የብልጽግናም ባህሪ ነው። ብልጽግና ተቃውሞን የትኛውንም ተቃውሞ እንኳን እንደዚህ በኃይል እንጥልሃለን የሚል እንቅስቃሴ ተጀምሮ ይቅርና የትኛውንም አይነት ተቃውሞ ከህልውናው ጋር አያይዞ የሚሰበስብ ነው። እና አሁን እነ ቲፒኤልኤፍ እነ ፋኖ እነ ሻቢያ እያደረጉት ያለውን እንቅስቃሴ ከራሱ ህልውና ጋር አያይዞ ነው የሚያየው። እና ይሄ ጦርነት ለብልጽግና የህልውናው ጉዳይ ነው። የህልውናው ጉዳይ ነው። እጁ ላይ ያለን ነገር በሙሉ ይጠቀማል። እጁ ላይ ያለን ነገር በሙሉ ይጠቀማል። ያዋጣኛል በሚለው አይነት መንገድ ሁሉ ይጠቀማል። ያለ ኃላፊነት፣ ያለ መርህ፣ ያለ ሞራል ይጠቀማል። አቅማማም አመነታም። ይህን ማወቅ ያስፈልጋል። ከብልጽግና ጋር ስትዋጋ ይህንን ማወቅ ያስፈልጋል። ይህን ማወቅ ያስፈልጋል። እንደዚህ ይሆናል እንደዚህ ይሆናል ምናምን የሚባል ነገር የለም። አይተናል። የመጀመሪያው እኮ አይደለም ብልጽግና ሲዋጋ። ኦሮሚያ ላይ አይተነዋል። ትግራይ ላይ ታይቷል። አማራ ክልል ላይ እየታየ ነው አሁን። ስለዚህ ይሄንን አስበህ ነው መግባት ያለብህ ስትገባ። ቢያንስ ይሄንን አይነት ነገር ሊቀንስ ሊከላከል የሚችል አይነት ነገር ኖሮህ ነው ልትገባ የሚገባው። ካልሆነ የትግል ስልትን መቀየር ነው። እንደዛ ነው ማድረግ የሚያስፈልገው። የራሱ የህዋት ስልት ባህሪውም ጭምር ቲፒኤልኤፍ ከዱሮ በባህሪው በንጹሃንን እንደ ጦር መሳሪያ የሚጠቀም ስብስብ ነው። ይሄን ማወቅ ያስፈልጋል። ንጹሃንን እንደ ጦር መሳሪያ ዌፐናይዝድ መሳሪያ አርጎ ነው የሚያያቸው። ፍላጎቱን ሊያስፈጽምባቸው በጦርነት ውስጥ ያጣውን ውጤት ለማግኘት ሲያስብ እንደ አንድ መሳሪያ የጦር መሳሪያ አድርጎ ንጹሃንን ከግምት ውስጥ ያስገባል። ከግምት ውስጥ ያስገባል። ታሪኩ ይሄንን ይናገራል። አሁንም ይሄንን ነው የሚያደርገው። አሁንም የተሳሳተ መረጃ በመስጠት በማቀነባበር ሆን ብሎ ንጹሃን ያሉበት አካባቢ ላይ ወሳኝ የሚባሉ አቅሞቹን እዛ በማስቀመጥ ንጹሃን ታርጌት እንዲሆኑ እንዲጠቁ አቅዶ የሚሰራ ስብስብ ነው። ማን? ቲፒኤልኤፍ። ይህን ማወቅ ያስፈልጋል። ቲፒኤልኤፍ ይሄንን የሚያደርግ አይነት ስብስብ ነው። ቅርብ ጊዜ የጆን መዲድ ጄኔራል ዮሐንስ የራያ ህዝብ ላይ የዛተው ይህንን አይነት ዛቻ ነው። እናስቀጠቅጠዋለን ያሉት የሱ አሁን ህዝቡን ሊበቀለው ፈልጎ ነው። ምክንያቱም ህዝቡ ከነሱ ጋር ስላልሆነ ቲፒኤልኤፍን አልፈልግም ስላለ። ግን በጦርነት ውስጥ ንጹሃንን ማስደብደብ ትችላለህ። ንጹሃን እንዲጎዱ ማድረግ ትችላለህ። ቲፒኤልኤፍ ስልት አቅዶ ስትራቴጂ ነድፎ በጦርነት ውስጥ የሆነ አይነት ውጤት ያመጣልኛል ብሎ የሚጠቀምበት ነገር ንጹሃንን መሳሪያ ማድረግ። አሁን ደግሞ የሚፈልገው ነገር አለ። አንድ ህዝቡ ከጎኔ አይደለም ብሎ እያሰበ ነው። እንዳልሆነም በተደጋጋሚ እየታየ ነው ያለው። ህዝቡ እየመጣበት ያለውን ጉዳይ ከቲፒኤልኤፍ እና ከአመራሮቹ ጋር ብቻ ሳይሆን ከራሱም ጋር ጭምር አያይዞ እንዲያየው ለማድረግ ህዝቡ የጥቃት ኢላማ እንዲሆን ይሰራል። የዛን ሰዓት ላይ ህዝቡ ተማሮ ከኔ ጎን ይሰለፋል። በቃ እንዋጋ ይለኛል። ያን የሚሞትልኝ አገኛለሁኝ ብሎ ያስባል ቲፒኤልኤፍ። ሁለት የዓለም አቀፉ ማህበረሰብ ጆሮ ዳባ ልበስ ብሎታል።
እየሰማው አይደለም። ያው በድሮን ተቀጠቀጥኩ እያለ እያወራም ምንም ምላሽ የሚሰጠውም አጥቷል። ምን 10 ጊዜ ተቀጠቀጥኩ ትላለህ? በቃ አቅም አለኝ ብለህ ገብተህበታል ብለውት ነው መሰለኝ ምላሽ የሚሰጠውም አካል አጥቷል። ንጹሃን ተገደሉ ሲባል ንጹሃን እንዲሆኑ ሲባል ግን የሆነ የሞራል ጉዳይ አለ፣ የመርህ ጉዳይ አለ፣ የኃላፊነት ጉዳይ አለ። የዓለም አቀፉን ማህበረሰብ ትኩረት በዚህ ያገኛለው፣ ድጋፋቸውን በዚህ ያገኛለው፣ ጣልቃ እንዲገቡ ማድረግ እችላለሁ ብሎ ቲፒኤልኤፍ ያስባል። ንጹሃንን እንደ ጦር መሳሪያ ነው ቲፒኤልኤፍ የሚጠቀመው። ይህንንም ከግምት ውስጥ ማስገባት ያስፈልጋል። ራሱም ንጹሃንን ታርጌት አድርጎ ሊመታ ይችላል፣ እንዲመቱም ደግሞ ሁኔታዎችን ሊያመቻች ይችላል። እንደውም ይሄንን ጦርነት ከተጀመረ ከመቀሌ አንወጣም ነው የሚሉት ሁሉ ነው እኔ የሰማሁት። ከመቀሌ አንወጣም፣ እዚሁ እንደውም እንደ በፊቱ ገጠር ይሄ ጦር ቦታ አለ፣ እዛ ይሄድን አይደለም የምንዋጋው፣ ከተማ ውስጥ ነው የምንዋጋው ነው። ለምሳሌ አላማጣ ላይ ከተማ ውስጥ ነው ምሽግ እየተቆፈረ ያለው። ከተማ ውስጥ እልቂት እንዲመጣ ይህ ነው እየተደረገ ያለው። በእነዚህ 3 ምክንያቶች ከጦርነት ባህሪ በተለይ እኛ ስንዋጋ ውጊያ የሚያምርብን አይነት ሰዎች አይደለንም። እርስ በርስ በጣም እንጨካከናለን። በጣም ነው የሚገርመኝ። እርስ በርስ በጣም ነው የምንጨካከነው። ሰሞኑን ደግሞ ቲክቶክ ላይ የሆነ ነገር ሁሉ ነበረ፣ አይታችሁታል ብዬ ገምታለሁ። በዛ ደረጃ ነው የምንጨካከነው። ምን አይነት አረመኔነት ውስጥ እንደገባን አላውቅም። የብልጽግና ባህሪ ንጹሃን እንዲሞቱ የሚያደርግ ባህሪዎች አሉት። የቲፒኤልኤፍ ባህሪውም ስልቱም የጦርነት ስልቱም ንጹሃንን ዌፐናይዝድ የሚያደርግ ነው። የጦር መሳሪያ አድርጎ የሚጠቀም ኃይል ነው ቲፒኤልኤፍ። የቲፒኤልኤፍ ደጋፊዎች ልታደርጉት የሚገባ አንድ ነገር ልጠቁ። ያው ተከታታይ የድሮን ጥቃት እየተፈጸመ ነው፣ ይቀጥላል። መጠየቅ ያለባችሁ የቲፒኤልኤፍ ደጋፊ መሆናችሁ አልሆናችሁ፣ ግን ለቲፒኤልኤፍ እንደው ቅርበት ካላችሁ መጠየቅ ያለባችሁ ነገር ቲፒኤልኤፍ 2 ምርጫ ነው ያለው። 2 ምርጫ ነው ያለው። በዚህ አይነት አሁን እየተኬደ ባለው አይነት ነገር ለሚመጣው ነገር እውነቴን ነው የምላችሁ፣ ቀዳሚ ኃላፊነት የሚወስደው ቲፒኤልኤፍ ነው። ቀዳሚ ኃላፊነት የሚወስደው ተው ተብሏል። የሚመጣው ነገር መጥፎ ነው ተብሏል። እኔ ምሬን ነው የምነግራችሁ። ማንኛውም አይነት መንግስት የቲፒኤልኤፍ አይነት አካልን አይታገስም። በጣም አብዝቶታል። በጣም ነው ቲፒኤልኤፍ በአራዳ ቋንቋ ልነግራችሁ ነበር ይቅር። በጣም ነው በቃ ያበዛው። ማንም እንዲህ አይነትን አካል አይታገስም። እኔም በሆነ እንዲህ አይነት አካልን ታገሱ አልልም። እኔ በሆነ አላደርገውም፣ አልታገሱም። ድሮን ምናምን ቢኖረኝ አልታገስም። እኔም አላደርገውን ሌላውንም አካል አድርግ አልልም። ለብዙም እንደዛ አይነት ሰው አይደለም። እኔም አላደርገውን ነገር ሌላውን ለምን አታደርግም ብዬ የምመጻደቅ አይነት ሰው አይደለሁም። እኔ በሆንስ ኖሮ እላለሁ። ቲፒኤልኤፍ በጣም ነው ያበዛው። የራሱ ሰዎች ናቸው የታዘቡት። ነግሬያቸዋለሁ። ጄኔራል ታደሰ ወረደ እኮ ለቲፒኤልኤፍ በጣም የሚመቹ ሰው እኮ ነበር። በአንድ ነገር እኮ ነው ከቲፒኤልኤፍ እኮ የሚለዩት። ለጦርነቱ ብቁ የምንሆንበትን ጊዜ እንጠብቅ፣ ለምን ለዛ አንሰራም እኮ ነው ያሉት እኮ። የእሳቸው እኮ በትክክል ጦርነት ለሚፈልግ አካል እኮ የእሳቸው ምክር ሀሳብ እኮ ነበር የሚጠቅመው። የእሳቸው ምክር ሀሳብ እኮ ነበር እኮ የሚጠቅመው። ብቁ በሆንክበት ሰዓት ያኔ ታምጻለህ፣ የሚመጣውን ነገር በቃ ማቋቋም ትችላለህ። ሰበብ ነው የምትፈልገው እንደውም ያኔ ለማመጽ። ቲፒኤልኤፍ ግምገማው በሙሉ ስህተት ነው።
ጊዜያዊ መንግስቱን አፈረሰ፣ ስልጣን ተቆጣጠርኩኝ አለ። ይሄ ማለት ብልጽግና በቲፒኤልኤፍ ላይ ምንም አይነት እርምጃ ለመውሰድ መብት እንደመስጠት ነው፣ ሌላ ነገር የለው። ራሱ ቲፒኤልኤፍ የሰጠውን መብት ቴዲ እዚህ ጋር ቁጭ ብሎ አይከለክልም። ራሱ ቲፒኤልኤፍ ነው መብቱን የሰጠው። የዓለም አቀፉ ማህበረሰብም የራስህ ጉዳይ ያሉት በዚህ ምክንያት ነው፣ ሌላ እንዳይመስላችሁ። በዚህ ምክንያት እነሱም አዩት፣ የመንግስታትን ባህሪ ያውቃሉ። የአፍሪካ ውስጥ እኮ ነው ያለው፣ አፍሪካ ውስጥ እኮ ነው ያለው። ይሄንን አይነት ውሳኔ ሲወስን አሁን የሚመጣው ነገም ብሶ የሚመጣው ነገር እንደሚመጣ ትላንቱኑ ለማንም ሰው ግልጽ ነው። ለማንም የተሰወረ አይደለም፣ ለማንም። ስለዚህ ቲፒኤልኤፍ ይህን ስራ ተቀብራለሁ ብለህ እንዲህ አይነት ውሳኔ ውስጥ ገብተሃል፣ ሂድና ቅበር ነው አንዱ ማለት ያለባችሁ። እንዲሆነ ሳይሆን ሂድና ቅበር። እንደዚህ አይደለም፣ ከዚህም የሚብስ ነገር እንደሚመጣ ራሱ ቲፒኤልኤፍም ሲናገር ነበር። ጦርነቱ አደገኛ ነው የሚሆነው፣ ቀጠናዊ ነው የሚሆነው የሚለው ራሱ ነው። ስለዚህ ይህን ስራ ተቀብረዋለሁ ብለሃል፣ ሂድና ቅበር። እዚያ አታለቃቅስ ማለት ነው። ሂድና ቅበር። 10 ጊዜ እዚህ መግለጫ አታውጣ በሉት። 10 ጊዜ ማስታወሻ ለዓለም አቀፉ ማህበረሰብ እያልክ ደብዳቤ ስትጽፍ አትክረም በሉት። ለዚህ ፓርቲ ሆኖ ማድረግ ይቻል የለም እንዴ? ዶክተር ደብረጽዮን የህወሓት ሊቀመንበር ሆኖ ማድረግ ይችሉ የለም እንዴ? እንደውም እንደዛ ሆኖ ቢያደርጉት ነበረ የሚሻለው። ይህን አርግ በሉት፣ ያድርግ። ዝም ብሎ መዛት ምንድን ነው? አይ ይሄን አላደርግም ደግሞ ካልክ እዚህ ቁጭ ብለህ ለንጹሃንም ለምንም መሞት ምክንያት አትሁን። ይሄ መስፈጠርኩት ያልከውን መንግስት አፍረስ፣ ጊዜ መንግስቱ ይመለስ በሉ። በቃ ከዚህ ውጭ መፍትሄ የለም። እውነቴን ነው የምላችሁ። ከዚህ ውጭ ሌላ ምንም ነገር ቢባል መፍትሄ የለም፣ መፍትሄ የለው። አቅም አለኝ ወዳጅ አለኝ ብሏል። ይግባ ሂድ፣ አቅሙን ያሳይ። ምንድን ነው የሚጠብቀው? ምን እስኪኮን ነው? ለምንድን ነው? ምን ነበር የጠበቀው? ቲፒኤልኤፍ ደጋፊ ሞንክ ማንም ማለት ያለብህ ያንን ነው። ቀብራለሁ ብለሃል፣ ሂድና ቀበር። አይኔ አልችልም ካልክ የመንግስት ቦታ ላይ ቁጭ ብለህ ማልቀስ አይቻልም። ልታለቅስ አይደለ መንግስት ገልብጠ ጄኔራል ታደሰ ወረደ ላይ ነው ጉልበት እና እነ ጌታቸው ረዳ ላይ ነው እንዴ ጉልበት? እነሱን ያባረርከው የእነሱን መንግስት ገልብጠ የመጣው ለማልቀስ ነው ወይስ ቁጭ ብለህ ለመፎከር ነው? አይደለም። ስለዚህ ቀብረዋለሁኝ ይሄ አቅም አለኝ ብለሃል። ባደረከው ድርጊት ሊመጣ የሚችለውን ነገር በሙሉ ኃላፊነት ወስደሃል። ያኔ ውኑ ነው የወሰድከው። ተወጣ እሱን ኃላፊነትን በሉት። አይሄን አልችልም ደግሞ ካለ ይልቀቅ፣ ውረድ በሉት። ጊዜያዊ መንግስቱ ይምጣ። በእነሱ ምክንያት የትግራይ ህዝብ ሌላ ስቃይ ውስጥ ሌላ መከራ ውስጥ መግባት የለበትም። አሁን የሚያደርጉትን ነገር ለማድረግ ፓርቲ ሆኖ ማድረግ ይችላል። አሁን የሚሉትን ለማለት ፓርቲ ሆኖ ማድረግ ይችላሉ። ለዚህ መንግስት መገልበጥ ሌላ ማዕት መጥራት አያስፈልግም። መንግስት ገልብጠ ከውጭ ጠላት ጋር ተገናኝተ እንዳለ ሀገር ውስጥ ያሉ ታጣቂዎችን ሁሉ አስተባብሬ እቀብርሃለሁኝ ብለህ ዝተህ ምንድን ነው የምትጠብቀው? ይህን ነው ማለት የሚያስፈልገው። አሁንም እየሆነ ላለው ነገም ለሚሆነው ነገር ከቲፒኤልኤፍ
ዋነኛ የመጀመሪያው ተጠያቂ ቲፒኤልኤፍ ነው እና ዶክተር ደብረጽዮን ናቸው። አሁን እንደዚህ ሰው ሞተ፣ እንደዚህ እንትን ሆነ፣ እንደዚህ አይነት ነገር አይሰራም። ራስህ ነህ ተጠያቂ። እንዲህ አይነት መከራ፣ እንዲህ አይነት መዓት በሌለ አቅም የጠራኸው ራስህ ነህ። የመጀመሪያ አይደለም። የመጀመሪያ እንኳን ቢሆን እንደዚህ ነው እንዴ ብለህ እኮ ልክም አይደለም ብለህ ከህግም ከሞራልም ከመርህም ከምንም አኳያ ልትከራከር ልትቃወም ትችላለህ። አንዴ ካየኸው ተመሳሳዩ ነገር ሲሆን በተመሳሳይ አይነት መንገድ መቆም ምንም ትርጉም የለው። አንዴ አይተኸዋል። በዛ ደረጃ ራስን ማዘጋጀት የራስ ፋንታ ነው። ኢንዌስ የድሮን ጥቃቱ እና ያስከተለው ጉዳይ ይሄንን ይመስላል። ወዳጆች ሀሳብ፣ አስተያየት፣ ጥያቄ ካላችሁ መቆየት እንችላለን። ሀሳብ አስተያየት የትግራይ ህዝብ የኦህዴድ ባሪያ ይሁን ነው ወይ የምትለው ነው። እኔ እንደዛ አላልኩም። ማንም ሰው ባሪያ መሆን አለበት ብዬ አላስብም። እውነታው ግን ሁሉም ህዝብ የአገዛዞች ባሪያ ነው። ባርናባስ ሁሉም የአገዛዞች ባሪያ ነው። ሁሉም ህዝብ እንደዛ ነው። ቅድም ለዛ ነው ህዝብ በራሱ ጉዳይ ላይ ወስኖ የማያውቅም፣ ገዢዎች ናቸው የሚወስኑበት። የትግራይ ህዝብ አሁን እየመጣበት ያለውን ነገር ራሱ ወስኖ ያመጣው ጉዳይ አይደለም። ቲፒኤልኤፍ ነው የወሰነበት። የትግራይ ህዝብ የኦህዴድ ባሪያ መሆን ካልፈለገ ቲፒኤልኤፍን ቢያስወግደው ጥሩ ነው። መፍትሄው እሱ ነው እንጂ ቲፒኤልኤፍ ከዛ ያድነው። መግለጫ ለማውጣት ስንት አክቲቪስት አለ? በቂ አይደለም እንዴ? ኦኬ፣ ሀሳብ አስተያየት ኤምዲ ማሙ ቴንኪው ወዳጄ፣ አመሰግናለሁ። ሜሮን እና አብይ ይህንን ጦርነት ማሸነፍ አለበት እያልክ ነው ወይ የሚል ጥያቄ አላት። እኔ እንደዛ አይደለም እያልኩ ያለሁት። ማታሸንፈውን ጦርነት አትጀምር ነው እያልኩ ያለሁት ሜሮን። በቃ አንቺን ምሳሌ እናድርግ ብንል አንቺ ማታሸንፊውን ጦርነት በቃ አትጀምሪ። ማታሸንፊውን ጦርነት መጀመር ለዛኛው አካል ነው የሚጠቅመው። ሜሮን እሱ ነው እያልኩ ያለሁት። ቲፒኤልኤፍ የማያሸንፈውን ጦርነት ነው ካልጀመርኩ ብሎ የማያስፈልግ አይነት ውሳኔ ወስኖ በማያስፈልግ አይነት ጎዳና እየተጓዘ ያለው ማያሸንፈውን በቃ የታወቀ ሁሉም ጦረኛ ነኝ ያለ አካል በሙሉ እኮ ነግረውታል እኮ። ጦረኛ ነኝ የሚል አካል እሱ ራሱ ቲፒኤልኤፍ ጦረኛ ናቸው የሚላቸው አካላቶች በሙሉ ነግረውታል። ተው ይሄ ጦርነት አታሸንፍም ብለውት
ማታሸንፈው ጦርነት ሳትግባ ነው። እኔ እያልኩ ያለሁት እሱን ነው ከበፊትም እንጂ እኔ በጦርነትም አምናለሁ። አንዴ ፍላጎትን ለማስፈጸም ጦርነት አስፈላጊ ነው፣ ግን እንደምታሸንፍ ስታምን ነው። እኔ ማታሸንፈውን ጦርነት ምን አስገባ? በፊትም ገብተህ ይሆን ከሆነ አይተሃል። ቴዲሻ የምክክር ኮሚሽኑ አመራሮቹ በአዲስ አበባ ጉዳይ የተከፋፈሉ አይመስልህም? የምክክር ኮሚሽነሮቹ ማለት ነው። ሃይደር ነው ይሄን ጥያቄ እየጠየቀ ያለው። ሃይደር አሉ፣ ኮሚሽነሮች አሉ፣ ጫና ሲፈጥሩ የነበሩ አዲስ አበባ የኦሮሚያ ዋና ከተማ መሆን አለባት በሚል ማለት ነው። ኮሚሽነሮቹ መሀል ችግር አለ፣ በጣም ችግር አለ። እነሱም ጭምር ናቸው ወደ እንደዚህ አይነት ሁኔታ ነገሩ እንዲደርስ እያደረጉ ያሉት። አሁንም ቢሆን እስቲኔዮ ምናምን እያሉ ያሉት እነሱ ናቸው፣ ኮሚሽነሮቹ ናቸው። እና እየሆነ ላለው ነገር በዋናነት ተጠያቂዎቹም እነሱ ናቸው፣ ኮሚሽነሮቹ ናቸው። እና ያልከው ልክ ነው ልልህ ፈልጌ ነው። ኦነስት ጦርነት መጥፎ ነው ለሁላችንም ይላል። እውነትን ነው፣ ለሁሉም መጥፎ ነው። ግን አስፈላጊ ግን የሚሆንበት ወቅት ላይ መጀመሪያ እንደምታሸንፍ ማመን አለብህ እና ማሸነፍ የሚያስችል ቁመና መላበስ አለብህ። አሁን ቲፒኤልኤፍ ከበፊትም የተባለው እሱን ነው። አታሸንፍም ይሄን ጦርነት። እነሱም እኮ ጦርነት እናሸንፋለን ብለው እኮ አይደለም፣ ወደ ድርድር እናመጣለን ብለው ነው። ይሄን ሁሉ ርቀት እኮ እየሄዱ ያሉት ወደ ድርድር የሚያመጣው በነገራችን ላይ ማሸነፍ የሚያስችል ወታደራዊ ቁመና ሲኖርህ ነው። ያ በሌለህ ጊዜ ላይ ሌሎቹ ስልቶችን መከተል፣ የራስህን የቤት ስራዎች መስራት ጥሩ ነው። ፉትቦል ወንደርስ በአዲስ አበባ የኦሮሞች ቁጥር ይመስለኛል ወደ 17 በመቶ ይላል፣ ሌላው 83 በመቶ ነው። ስለዚህ የኦሮሞ ሕዝብ መብት መጠበቅ እንዳለበት ሁሉ የተቀሩትም እኩል መብትና ፍትሃዊ ተሳትፎ ሊኖራቸው ይገባል። የትኛውም ብሔር ከሌላው በላይ ሳይሆን ለሁሉም ዜጎች እኩልና ፍትሃዊ ተሳትፎ መረጋገጥ ነው የሚለው ተገቢ አስተያየት ነው። ተገቢ አስተያየት ነው። ቴንክ ዩ ፉትቦል ወንደርስ። ጆል መኮንን በምዕራብ በኩል ያለው የቲፒኤልኤፍ ዘመቻ ምን ላይ ደረሰ? የፌዴራሉ መንግስት ዝምታ ለምንድን ነው የሚለው። በምዕራብ በኩል ወደ ወልቃይት በሆነ መስመር ገብተዋል ሲባል ሰምቻለሁ። ስላላረጋገጥኩ ነው ያልነገርኳችሁ። ዛሬ ላይ እንደዛ አይነት ወሬም ሰምቻለሁኝ፣ ግን እርግጥ ነው አይደለም እርግጠኛ አይደለሁኝም። እስካሁን ድረስ ግን ዝም ብሎ ነበረ በሸሪና ላይ። ያ ከሆነ በኋላ እኮ ሌላ ነገር እኮ አልነበረም። ጆል ምናልባት የዛሬውን መረጃ እንደኔ ሰምተህ ከሆነ ይህንን ጥያቄ እየጠየቅ ያለው እንግዲህ የምናውቀው ነገር የለም። ራሱ ለመጀመራቸውም እርግጠኛ አይደለንም። የፌዴራል መንግስቱ ለምንድን ነው ዝም ያለው ከተባለ የፌዴራል መንግስቱ መቼ ዝም አለ? ጆል መቀሌ ድረስ እየሄደ በድሮን እየደበደበ አይደል? እሸቴ ቲፒኤልኤፍ የሚወገድ ይመስላል ወይ በዚህ ጦርነት ይለኛል። ወደ ጦርነት ውስጥ ከገቡ አይቀርላቸውም፣ ይወገዳሉ። እኛም ሚናችንን እንወጣለን። አያስፈልጉም፣ ቲፒኤልኤፍ አያስፈልግም። በመወገድ ለትግራይም ህዝብ ለሌላውም ህዝብ ሲባል እንደዚህ አቅሙንም አያውቅ ዝም ብሎ ብቻ የመበጥበጥ አቅሙን መሰረት አድርጎ ካልበጠበጥኩ የሚልና የሌሎችንም ትግል ሁሉ የሚያኮላሽ አካል አይጠቅምም። 50 ዓመት ሁሉ የማይማር ድርጅት
መማር ግን ምንም ጥርጥር የለውም እሸቴ ከገቡ ከዛ በኋላ ወደ ኢትዮጵያ ፖለቲካ መድረክ ተጽዕኖ ፈጣሪ ሊሆኑ በሚያስችል አይነት መልኩ ይመለሳሉ የሚል ግምት የለኝም። ዋነኛው ነገር የትግራይ ህዝብም ከውስጡ አውጥቷቸዋልና እነሱም ያን እያሰቡ ይመስለኛል እንግዲህ ወደ ጦርነት የማይገቡት። ዶክተር ደብረጽዮን አስመራ ገቡ የሚባለው እውነት ነው ወይ? አላውቅም። እንደዚህ አይነት ወሬዎች ሰምቻለሁ። ኬንያ እየተደራደሩ ነው የሚባለውስ ነገር እሱን ራሳቸው ተናግረዋል፣ ውሸት ነው ብለዋል አይደር? ራሳቸው በይፋ ወጥተው ብልጽግና የሚያስወራው ውሸት ነው፣ እኛ ወደዛ የላክነው ልዑክም የለም እየተደራደርንም አይደለም፣ እንደውም ጥምረት ፈጥረን ልንቀብረው የተዘጋጀን ነው ብለዋል ትላንትና ላይ እና ውሸት ነው እሱ። ኬንያ ምናምን የሚባለው ነገር ውሸት ነው። ጥሩ ወዳጆች፣ ጥሩ ቆይታ ነበረን፣ ደስ ብሎናል። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ለተሳትፏችሁ ከልብ ነው የምናመሰግነው። ለአስተዋጽኦቻችሁ ሁሉ ከልብ እናመሰግናለን። ለዛሬ በዚሁ ብቃን። በሌላ ጊዜ በሌላ ርዕሰ ጉዳይ ደግመን እንገናኛለን። ያላችሁበት ሰላማችሁ ይብዛ። ጤና ይስጥልን።